ሰላም እንዴት ናችሁ? ከይቅርታ ጋር ዛሬ የምናገረው ነገር እናንተ ጆሮአችሁ የለመደውና የወሰናችሁት ከሰማችኋቸው ነገሮች የራሳችሁን ጃጅመንት የወሰናችኋቸው ነገር ሊሆን ይችላል። ግን እኔ መናገር የምፈልገው ነገሮች ሰዎች በሰጡን መንገድ ብቻ ማየት የለብንም። አሁን እኔ ለምሳሌ አንድ ነገር እናገራለሁ፣ በእኔ እይታ ብቻ አይደለም፣ ግራና ቀኝ ወስደን የማየት ልማድ ማዳበር አለብን። ዛሬ እንደገና የምናገረው ስለ የስፖርት ጋዜጠኛና ደራሲ ገነነ መኩሪያ አሟሟት ጉዳይ ነው የምናገረው። አሁን በዚህ ጉዳይ ላይ ከዚህ በፊት በአዲስ አበባ የነፍስ ግድያ ወንጀል ምርመራ ክፍል ምርመራ ተደርጎ የሐኪም ምርመራ ቀርቦ ሰውየው እንግዲህ ወንድማችን ገነነ በራሱ እንደሞተ የሐኪም ማረጋገጫውም እንግዲህ መርማሪ ፖሊሶችም ካላቸው መረጃ በዛ ደምድሞ በዛ ጉዳይ የታሰረ ሰው አልነበረም። በዛ ሂደት ውስጥ በምርመራ ሂደት ውስጥ የተፈጠረ ስህተት ነበር። ምንድነው የተፈጠረው? ገነነ ሞተ ተብሎ በተገኘበት ሆቴል ውስጥ አስክሬኑን ፖሊስ መጥቶ ሳያየው ከቦታው ላይ ሰዎች በማንሳታቸው ያ ነገር ስህተት እንደሆነ እኔም ከዚህ በፊት በቪዲዮ ተናግሬያለሁ። ሁሉም ሰው ሊክደው አይችልም። አንድ ሰው የሆነ ወንጀል ሲፈጸም ቦታው ላይ ፖሊስን ጠርቶ ከፖሊስ በኋላ ፖሊስ ወይም ቅበሩ ወይም ደግሞ ሐኪም ቤት ወስዶ ካረጋገጠ በኋላ ነው ሰዎች መውሰድ ያለባቸው። ይህንን የወሰዱ ሰዎች በእኛ ሀገር በተደጋጋሚ እንደዚህ አይነት ነገር ይደረጋል፣ ስህተት ነው ብዬ ተናግሬያለሁ። የእኛ ሀገር ሰው ብዙ ጊዜ የቤተሰቡ አባል ራሱን አጠፋ ብሎ ላለማለት ሚስጥርን ውጭ ከሚወጣ ስም ያለው ሰው ስሙ እንዲሆነው ሞተ የሚለውን ለመደበቅ የሚያደርገው ነገር ነው በአብዛኛው። ኦኬ እኔ አሁንም ቢሆን ምርመራ እንደ አዲስ ምርመራ ተጀምሯል። በዛ ምርመራ ላይ በአርአያ ተስፋ ማርያም ፕሮግራም ላይ ነው ያየሁት። በዛ ምርመራ ላይ ባለቤቱና አስክሬኑ ያደረሰው ደላላ የሆቴሉ ባለቤት ታስረዋል እና ምርመራ እየተደረገባቸው ነው በፌደራል ፖሊስ የሚል አይቻለሁ። እንግዲህ እንደምናየው የመጨረሻው የአንድ ምርመራ የመጨረሻው ማስረጃ የሚሰጠው የሕክምና ክፍል ነው። ከዛ የታክቲክና የሌሎች የፎረንሲክ ምርመራ የሚባሉ በፖሊስ የሚካሄዱ አሉ። በወንጀሉ ቦታ ቢነካካም የተወሰነ ቅርጽ ሊቀይረው ይችላል እንጂ ዋናውን ነገር የወንጀሉን አፈጻጸም ማን ፈጸመው፣ በራሱ ሞተ፣ በሰው ሞተ የሚለውን ለማወቅ ብዙ የሚያስቸግር አይመስለኝም ምለው ብዙ ራሱን ያጠፋ ሰው ከሞተበት ቦታ አንስቻለሁ። እንደዚህ አይነት ኬዞችን መርማሪ ሆኜ መርምሬያለሁ። ዝንባሌ ሙያዬም ስለሆነ በእንደዚህ አይነት ጉዳዮች አነባለሁ፣ ሰፋ ያለ ነገር አጠናለሁ፣ እከታተላለሁ። አሁን ይሄ ነገር ከሆነ በኋላ እንኳን ብዙ ነገሮችን አይቻለሁ። በዓለም ላይ ራሳቸውን ያጠፉ ሰዎችን ሊስት ከጎግል ላይ አውጥቼ የ30 ሰዎችን ላይፍ መርምሬያለሁ፣ አይቻለሁ። ገሌ ቢል ጠቅስላቸው የሚችል ሚሊዮነሮች፣ ቢሊዮነሮች፣ የታወቁ ፊልም አክተሮች፣ ትልልቅ ሰዎች፣ ምሁራኖች፣ ነጋዴዎች፣ አስተማሪዎች፣ ባለትዳሮች በተለያየ ምክንያት ራሳቸውን አጥፍቶ ተገኝተዋል። የእኛ ጋዜጠኞች ግን ሲጠይቁ የምንሰማው አንድ ከሆነ ሰው ጋር የሚተዋወቅ ሰው ይጠሩና ራሱን ያጠፋል ብለህ ትገምታለህ ብለው ይጠይቃሉ። አይ አልገምትም። ማንም ሰው ራሱን ማጥፋት ቅጽበታዊ ስሜት እንደሆነ ነው ያነበብኩት። ራሱን ሰዎች የሚያጠፋባቸው 5 የተለያዩ መንገዶች እንዳሉ ሳይንሱ ያስረዳል። እነዛ ነገሮች ለመዘርዘር ጊዜ ይወስዳል። ምናልባት ጊዜ ካገኘው አንድ በአንድ ዘረዝራቸዋለሁ። በፊት ግን ራስን ማጥፋት ማለት ቅጽበታዊ ስሜት ነው። ሰው ድንገታዊ የሆነ ነገር ሲገጥመው፣ ተስፋ ሲቆርጥ፣ ሲያዝን፣ በጤና ሁኔታ ሊሆን ይችላል፣ በፍቅር ግንኙነት ሊሆን ይችላል፣ በገንዘብ ምክንያት ሊሆን ይችላል፣ በአእምሮ ችግር ሊሆን ይችላል። በሆነ ምክንያት ብቻ ሰው ራሱን የሚያጠፋት ስሜት የሚሰማው ጊዜ አለ። ይሄ አንድ ጊዜ 2 ጊዜ ያጋጠመው በምድር ላይ ያላጋጠመው ሰው የለም ማለት ይቻላል። ራሱን አላጠፋም እንጂ ራሱን ናጥፋ እንደ የሚል ስሜት መጥቶበት የሚያውቅ ብዙ ሰው አለ። አሁን ራሱን ያጠፋል ብለህ ትገምታለህ ብለው ከሚጠይቁት ሰዎች በተጨማሪ በአንድ ጉዳይ ላይ ለምሳሌ አንድ አባት ሲሞት የደረሱ ልጆች ካሉት ከ18 ዓመት በላይ የሆኑ ልጆች ካሉት የአባታቸው ሞት ምን እንደሆነ ለማወቅ መጣራቸው አይቀርም። ስለዚህ በእነዚህ ለአንድ አባት ልጆቹና ሚስቱ ከማንም ቅርብ ናቸው። እንዳጋጣሚ ሆኖ ሚስቱና ሰውየው ባይስማሙ እንኳን ተለያይቶ ያለመግባባት ቢኖር እንኳን እስካልተፋቱ ድረስ ባለመብትነቷ የሚከለክል የለም። አንድን ሚስት
ወይም ከሚስት የበለጠ የሆነ ጋዜጠኛ ባለመብት ሊሆን አይችልም። እውነት የማውጣት ጉዳይ አይደለም። ይሄ ነገር የእውነት የማውጣት ጉዳይ ቢሆን በየጊዜው ስንት ሰው አየው፣ 4-5 ሰው አየው፣ 1 ሚሊዮን ሰው አየው፣ 500,000 አየው። ይሄ በሰዎቹ እየተነገደ ነው። ከእንደገና ስለ ገነነ ለማውራት የግድ ከህወሓት ጋር የህወሓት ዜና መነገር አለበት። ከፖለቲካው ጋር ከጦርነቱ ጋር አቀላቅሎ የሆኑ ሰዎችን ለመጉዳት የተቀነባበረ ሴራ እንዳለ ያሳየኛል። እንደ ኤቲክስ እንደ ጋዜጠኝነት ሙያ እውነትን ማውጣት ተገቢ ነው። የሆኑ ሰዎችን ብሌም ማድረግና ማጥቆር፣ የሆነ ሴት ባሏን ውጣ ብለዋለች ቢባል ከቤት ገደለችው ማለት ነው። የሆነች ሴት በባሏ ላይ ማገጠች ቢባል ቢሆን እውነት ከሆነ ገደለችው ማለት ነው። ያ ሌላ ነገር ነው። ያ ሌላ ነገር ነው። በትዳር ውስጥ የሚፈጠር ሌላ ነገር ነው። ሰው መግደል ሌላ ነገር ነው። እኔ ባለኝ መረጃ ከዛ በኋላ ሳጠያይቅ ገነነ ራሱ ከቤት የወጣው ራሱ ነው። መመለስ ሲፈልግ ነው ሚስቱ እምቢ አለችው የሚል ነው። ከ4 ቀን በኋላ መመለስ ሲፈልግ ሚስቱ እምቢ ብላለች። የመጀመሪያ ጊዜ ሲወጣ ጊዮን ሆቴል ቀጠሮ አለኝ ብሎ ከቤተሰቡ ከልጆቹ ጋር አብሮ ነው የወጣው። ከዛ ምሳ ሊበሉ የሆነ ቦታ መሄድ ነበረባቸው። እዛ እኔ የምጠብቀው ሰው አለ፣ የኔን ድርሻ አምጡልኝ አለ። የሆነ ቦታ ጊዮን አካባቢ ትተውት ሄዱ። በልተው የእሱን ይዘውለት ሲመጡ አጡት። ሲደውሉለት ስልኩ ዘጋ። ከዛ ጠፋ። ያን ጊዜ ነው ሆቴል የያዘው። ከተወሰኑ ቀናቶች በኋላ መመለስ ሲፈልግ እስካሁን የት ነበርክ ብለዋለች ሚስቱ። እኔ ቅርብ ከሆነ ሰው ያገኘሁት መረጃ። ሕክምና ደግሞ የአበሻ ሕክምና ማድረጉ ሁለተኛ እግሩ ላይ የሐኪም ስጋት እንዳለ ሁለተኛ እግሩ እንደሚያሰጋው እንደዚህ አይነት የሐኪም ማስረጃዎችን ለምን አያወሩም? ለምን የሆነ ሰው ብሌም ማድረግ ብቻ ይፈልጋሉ? እውነታውን ለምን አይፈልጉም? የሆነ ሰው እኮ የእንትን በሬ መሆን የለበትም። የመስዋዕት በሬ ወይም የመስዋዕት በግ መሆን የለበትም። የሆነ ሰው ከሞተ ራሱ ከሞተ ይሞታል። ሰው ማንም ሰው ራሱን ሊያጠፋ ይችላል በተለያየ ምክንያት። በሰው ተገደለ የሚል ጭብጥ እስኪገኝ ድረስ ሰዎች መማቀቅ የለባቸውም። አሁን እኮ በጋዜጠኞች ወሬ ሰዎች መታሰር ጀምረዋል። ጋዜጠኛ በሚሉ ሙያው ያላቸው ጋዜጠኞችን አከብራለሁ፣ ለነሱ ሪስፔክት አለኝ። ለእንጀራ መብያ ብለው ውሸት ጀመሩ። አንዳንዶች ብዙ ማውራት ይቻል ነበር ስለ አንዳንዶቹ ከበፊት ጀምሮ ከኢህአዴግ ዘመን ጀምሮ ምን ይሉ እንደነበረ ያወሯቸው ነገሮች ስንቶቹ እውነት ሆኑ። 100 ጊዜ ውሸት ተነግሮት እንደገና የሚሰማ የኛ ህዝብ ብቻ ነው። በአንዳንዶቹ ጋዜጠኞች እነ ደብረጽዮን ስንት ጊዜ ሞተዋል። እነ ጌታቸው ረዳ ስንት ጊዜ ሞተዋል። ጌታቸው አሰፋ ስንት ጊዜ ሞተዋል። ወዲም ቤቴ ስንት ጊዜ ሞተዋል። ኢየሩሳሌም አርአያ ከህወሓት መንደር የቃረምኩት ብሎ ድሮ አርአያ ተስፋ ማርያም የሚጽፈው የነበረው ነገር እውነት ነበር። እውነት ቢሆን ኖሮ ህወሓት አንድ ቀን ያሳድረዋል። ህወሓት አይደለም ለሱ 17 ዓመት ከሱ ጋር ተዋግቶ ለመጡ ሰዎች አይራራም። እውነት ቢያወራ አንድ ቀን ውሸት ስለሆነ ምን ቸገረን፣ ለእኛ ጥሩ ነው ብሎ እንደውም እነሱ ሊሰጡት ይችላሉ። እኛ በዛን ጊዜ በመንግስት ስራ ላይ ነበር፣ ትልቅ ስልጣን ባይኖረንም የምናውቃቸው ነገሮች ሁሉ ይዋሽ ነበር። እና በውሸት ሰው ይገናል። እና ፍርድ ቤትም ዳኛም መሆን አለበት። የመረመሩ ፖሊሶች፣ የመረመረው ዶክተር፣ አቃቢ ህጎች፣ ያን ነገር ያየ ህግ ባለሙያዎች ሁሉ ውሸታም፣ እሱ ግን እውነተኛ ነው። ወዴት እየሄድን ነው? የአፈኞች ሀገር አናርጋት። ባለሙያዎች ይከበሩ። በሙያ የተሰጡ ዲፊኒሽኖች ተቀባይነት ይኖራቸው። አይመርመሩ አይደለም። በዚህ ምክንያት ግን ሰዎች ታስረው አይማቁ። ተገቢ አይደለም። በዚህ ሚንጫጫ ሰው አለ። እኔ ግን እውነት ነው የምናገረው። እውነት በሌላ መንገድ ኢቭን ተደርጎ ቢሆን እንኳን ማን ነው ተቆርቋሪው? የሆነ ሰው እንጀራ የሚበላበት በጋዜጣ ዩቲዩበር ምናምን እሱ በሚያወራው ነገር ሰዎች ይሄን ሴንሲቲቭ ነገር እየሰሙ እንዲከተሉት ከቀን ወደ ቀን የታሰሩ ሰዎችን መብት ለመጠበቅ እኮ ሰዎች ሲታሰሩ እኮ ጉዳያቸው እስኪታይ ድረስ ስለነሱ መወራት የለበትም። ህግ ይከለክላል። አዝናለሁ። ይሄ ባልናገር ይጸጽተኛል። ስላዳመጣችሁ ያመሰግናለሁ።